ጾሙን ለመቀበል ሱባኤውን ለመቀበል ጸሎቱን ለመቀበል እግዚአብሔርን ለመቀበል የምንዘጋጅበት ሳምንት እንደ ቤተ ክርስቲያናችን ሥርዓት ቅበላ እየተባለ ይጠራል። ከፊታችን ያለውን ጾም እግዚአብሔር በሚወደው እግዚአብሔር በሚፈቅደው እግዚአብሔር በሚከብርበት መንገድ ለመቀበል ራሳችንን የምናዘጋጅበት ሰሞን ላይ ነው ያለ። አብዝተን የምንበላበት አብዝተን የምንጠጣበት ወቅት አይደለም። መብላት ኃጢአት አይደለም በራሱ መጠጣት በራሱ ኃጢአት አይደለም፣ የተፈቀደ ነው። በመጠን ኑሩ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል። ኦርቶዶክሳዊነት ማለት መጠን ነው። ምንበላውን በመጠን መብላት አለብን። የምንጠጣውን በመጠን መጠጣት አለብን። ስንዝናና በመጠን መዝናናት አለብን። ንስሐ እየገባን ከተጣላነው ሰው ጋር እየታረቅን የቀማነውን ካለ እየመለስን የበደልነውን ሰው እየካስን እግዚአብሔር የሚደሰትበት ጾም ለመጾም በዚህ መንገድ ነው ራሳችንን ለጾም ማዘጋጀት ያለብን። መንፈሳዊ ዝግጅት ማለት በጾም ውስጥ ምን አይነት ጸሎቶችን እንደምንጸልይ በደንብ መዘጋጀት አለ። የት ቤተ ክርስቲያን ሄደን እንደምናስቀድስ በደንብ መዘጋጀት አለ። ጉባኤ ዞረን ለመካፈል የእግዚአብሔርን ቃል ለመስማት ጾማችን በጽድቅ ስነ ምግባራት እንዲታጀቡልን መንፈሳዊ ዝግጅቶች ማድረግ አለ። የጽድቅ ስነ ምግባራት የሚባሉት አንዱ ጸሎት ነው፣ ሁለተኛው ምጽዋት ነው፣ ሶስተኛው ስግደት ነው። የሚጾም ሰው መጸለይ አለበት። የሚጾም ሰው መመጽወት አለበት። የሚጾም ሰው ለእግዚአብሔር ስም መንበርከክና መስገድ አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች የእናታችን የእመቤታችን የቅድስት ድንግል ማርያም ባለሟሎች እንደምንሰነበታችሁ አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎልን እዚህ ዕለት እዚህ ሰዓት ስላደረሰን ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ለዛሬ እግዚአብሔር መንፈስ ቅዱስ በሰጠን ጊዜና ሰዓት ቅበላ በሚል ኃይለ ቃል መነሻነት ወቅቱን፣ ዘመኑን፣ ጊዜውን የዋጀ ትምህርት እንደ እግዚአብሔር መልካም ፈቃድ እንማማራለን። እንግዲህ ሁላችንም እንደምናውቅ ያለንበት ሰሞን ደግሞ ሰሞነ ቅበላ ተብሎ ስለሚጠራ ብዙ ሰው ቅበላ ሲባል ከመብልና ከመጠጥ ጋር ስለሚያገናኘው ትክክለኛ የቅበላ ትርጉም ምን እንደሆነ ማሳየት ይቻል ዘንድ በዚህ ርዕስ መነሻነት መነጋገር አስፈልጓል። አምላካችን እግዚአብሔር እንደቀደመው ሁሉ በመካከላችን ተገኝቶ ለሕይወታችን የሚረባንንና የሚጠቅመንን ቃል እንዲያስተምረን የእሱ ቅዱስ ፈቃዶ ይሁንልን። እንግዲህ ባለን ሰዓት ውስጥ ሁለት ነገሮችን በዋናነት ለማየት እንሞክራለን። የመጀመሪያ ራሱ ቅበላ ማለት ምን ማለት ነው የሚለውን የቃሉን ፍቺ እናየውና አንድ ሰው ጾምን ለመቀበል ማድረግ የሚገባው ዝግጅት ምንድን ነው የሚለውን ከመጽሐፍ ቅዱስ አኳያ ተመልክተን ለዛሬ መልእክታችንን እንቋጫለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የእሱ ቅዱስ ፈቃዶ ይሆንልን። እንግዲህ አባቶቻችን እንደሚነግሩን ቅበላ ቀበላ ከሚለው የግዕዝ ግስ የወጣ ሲሆን ቅበላ ማለት መቀበል፣ መያዝ ማለት ነው። የምንቀበለው ጾሙን ነው። የምንቀበለው በረከትን ነው። የምንቀበለው ምሕረትን ነው። የምንቀበለው በጠቅላላ እግዚአብሔርን ነው። ብዙ ሰዎች ቅበላ ሲባል በቀጥታ የሚያገናኙት መብላትንና መጠጣትን ነው። ግን እንደ ቤተ ክርስቲያን ስርዓት እንደ ቃሉም ትርጉም መሰረት ቅበላ የሚለው ቃል ከመብልና ከመጠጥ ጋር ብቻ የተገናኘ ነገር አይደለም።
እስኪ እሱን ከመጽሐፍ ጋር እያነጻጸርን በጥቂቱ እንድንረዳው እንመልከት። በማቴዎስ ወንጌል በምዕራፍ 25 ቁጥር 1 ጀምሮ ስንመለከት በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች ብሎ ይጀምራል። ከ10ዎቹ መካከል 5ቶቹ ሰነፎች፣ 5ቶቹ ደግሞ ልባሞች ነበሩ ይላል። ሰነፎቹ መብራት ብቻ ይዘዋል፣ ዘይት ግን አልያዙም ነው የሚለው መጽሐፉ። ልባሞቹ ግን ከመብራታቸው ጋር ዘይት ይዘው ነበረ ይላል። ሙሽራውም በዘገየ ጊዜ ሁሉም እንቅልፍ አላቸውና ተኙ ነው የሚለው። እነሆ እኩለ ሌሊት በሆነ ጊዜ ሙሽራው መጥቷልና ትቀበሉት ዘንድ ውጡ የሚል ሁካታ ሆነ ነው የሚል። ልባሞቹ ሴቶች ከመብራታቸው ጋር ዘይት ስለያዙ መብራታቸው ሊጠፋ ሲል ዘይት እየጨመሩ ሙሽራውን ተቀበሉት ይላል። ሰነፎቹ ወደ ልባሞቹ መጥተው እባካችሁ ዘይታችን ሊያልቅብን ነውና ዘይት ስጡን ብለው ጠየቋቸው ይላል። የዚህን ጊዜ ልባሞቹ ምን አሏቸው ነው የሚለው መጽሐፉ። የያዝነው ዘይት ለእኛና ለእናንተስ ባይበቃ ሂዱና ከሚሸጡት ገዝታችሁ ኑ አሏቸው ነው የሚለው። ልክ እነሱ ዘይት ለመግዛት በወጡበት ቅስፈት ሙሽራው መጣ ነው የሚለው። ተዘጋጅተው የነበሩት 5ቱ ልባሞች ሙሽራውን ተቀበሉት፣ ወዲያው በሩ ተዘጋ ይላል። እነዚህ ዘይት ሊገዙ የሄዱት መጡና በሩን ማንኳኳት ጀመሩ ነው የሚለው። ጌታ ሆይ እባክህ ክፈትልን ብለው አሉት ይላል። እሱም ደግሞ በእውነት ከወዴት እንደሆናችሁ አላውቅም፣ ቀኒቱንና ሰዓቲቱን አታውቁምና ንቁ፣ ዘወትርም ተዘጋጅታችሁ ኑሩ አላቸው ነው የሚለው። አሁን ይህ ታሪክ ከቅበላው ጋር የሚገናኝ ሆኖ ሳይሆን ስንነሳ ምን ብለን ነው ያየነው? መንግሥተ ሰማያት ሙሽራውን ለመቀበል የወጡ 10 ቆነጃጅትን ትመስላለች ነው የሚለው። ስለዚህ በአጠቃላይ ቅበላ ብለን ስንል ጾሙን ለመቀበል፣ ሱባኤውን ለመቀበል፣ ጸሎቱን ለመቀበል፣ እግዚአብሔርን ለመቀበል የምንዘጋጅበት ሳምንት እንደ ቤተ ክርስቲያናችን ስርዓት ቅበላ እየተባለ ይጠራል። እንግዲህ ሁላችን እንደምናውቅ አሁን በዚህ ሳምንት ውስጥ ብዙ ሰው ባለማወቅ፣ አንዳንድ ሰው ደግሞ የአዋቂ አጥፊ በመሆን የቅበላን ትርጉም በሌላ መንገድ በመስጠት አብዝቶ በመብላት፣ አብዝቶ በመጠጣት፣ ጠጥቶ በመስከር፣ በጭፈራ፣ በዝሙት፣ በስጋ ስራ ጾምን እየተቀበልን ነው ብለው የሚናገሩ በጣም በርካታ ሰዎች አሉ። እጅግ በሚያሳዝን ሁኔታ ማለት ነው። ከኛ ቤተ እምነት ውጪ ያሉ ሰዎች ጣታቸውን እስኪቀስሩብን ድረስ የነሱ ብሎ መንፈሳዊነት፣ የነሱ ብሎ ክርስትና፣ የነሱ ብሎ ጾም፣ የነሱ ብሎ ጸሎት እያሉ ብዙዎች ጣታቸውን ሲቀስሩ ድረስ ጠረጴዛ ሞልተው ጠርሙስ አስቀምጠው፣ ጠርሙስ ደርድረው፣ የድራፍት ብርጭቆ አስቀምጠው፣ የውስኪ ጠርሙስ አድርገው አብዝተው የሚጠጡ ሰዎች፣ ጠጥተው የሚሰክሩ ሰዎች፣ አብዝተው ቁንጣን እስኪይዛቸው የሚበሉ ሰዎች በጣም በርካቶች ናቸው። እንደውም በዚህ በቅበላው ሰሞን ጾሙ ከመግባቱ በፊት ባሉት ዕለታት አርብን፣ ቅዳሜን፣ እሁድን ማታ ድረስ ብትመለከቱ ብዙ መጠጦች የሚያልቁበት፣ ብዙ ክርስቲያኖች በዝሙት ቤተ መቅደስ የተባለ ሰውነታቸው የሚረክስበት፣ እግዚአብሔርን የምናሳዝንበት፣ ከመጽሐፍ ቅዱስ ሐሳብ ውጪ ከቤተ ክርስቲያን ስርዓት ውጪ በሆነ መንገድ ጾምን ለመቀበል ብዙዎቻችን የምንዘጋጅበት ጊዜ ነው። ስለዚህ የዚህ ትምህርት ዋና ዓላማ ቅበላ ማለት መብል መጠጥ ማለት ሳይሆን ከፊታችን ያለውን ጾም እግዚአብሔር በሚወደው፣ እግዚአብሔር በሚፈቅደው፣ እግዚአብሔር በሚከብርበት መንገድ ለመቀበል ራሳችንን የምናዘጋጅበት ሰሞን ላይ ነው ያለ ነው እንጂ አብዝተን የምንበላበት፣ አብዝተን የምንጠጣበት ወቅት አይደለም። መብላት ኃጢአት አይደለም በራሱ፣ መጠጣት በራሱ ኃጢአት አይደለም፣ የተፈቀደ ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ምድር በነበረ ጊዜ 2 ዓሣና 5 እንጀራ አበርክቶ ለብዙ ሰዎች መግቧል። ስለዚህ አትብሉ ተብሎ አልተጻፈም። ግን ሁሉ ነገር በመጠን መሆን አለበት። መጽሐፍ በመጠን ኑሩ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል፣
በዓለም ያሉ ወንድሞቻችሁ ይሄን መከራ እየተቀበሉ እንዳለ አውቃችሁ ጸንታችሁ ተቃወሙት ተብሎ ተጽፏል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ። ስለዚህ ኦርቶዶክሳዊነት ማለት መጠን ነው። ምንበላውን በመጠን መብላት አለብን። የምንጠጣውን በመጠን መጠጣት አለብን። ስንዝናና በመጠን መዝናናት አለብን። አትዝናኑ የሚል ክርስትና የለም። አትብሉ የሚል ክርስትና የለም። አትጠጡ የሚል ክርስትና የለም። ግን ሁሉን ነገር የተፈቀደልን ነገር እንኳን በመጠን ማድረግ እንዳለብን ቤተክርስቲያን ታስተምራለች፣ መጽሐፍ ቅዱስ ይናገራል። ስለዚህ ጾሙን በመብልና በመጠጥ ሳይሆን የምንቀበለው ወገኖቼ በቤተ ክርስቲያናችን ስርዓት መጽሐፍ ቅዱሱ እንደሚያዘን ንስሐ እየገባን ከተጣላነው ሰው ጋር እየታረቅን የቀማነውን ካለ እየመለስን የበደልነውን ሰው እየካስን እግዚአብሔር የሚደሰትበት ጾም ለመጾም በዚህ መንገድ ነው ራሳችንን ለጾም ማዘጋጀት ያለብን። የኛ አሃት አብያተ ክርስቲያናት የሆኑትን አስተውለን አይተናቸው ከሆነ የቤተ ክርስቲያን ታሪክ እንደሚነግረን እንደዚህ ትላልቅ አጽዋማት በሚመጡበት ጊዜ አንድ ሳምንት ሲቀራቸው መብልና መጠጥን አይደለም የሚያስቀድሙት። እንደውም ጠንካራ ምግቦችን መመገብ አቁመው ቀለል ያሉ ምግቦችን፣ አትክልትን፣ እንደ ሾርባ ያሉትን ነገሮች እየወሰዱ ሰውነታቸውን ለጾም ነው የሚያለማምዱት። እኛ ደግሞ በተቃራኒ ጾሙ በቀረበ ቁጥር በፊት የማናደርገውን ነገር ስጋ በመብላትና ጠንካራ የሆኑ ነገሮችን በመውሰድ ከጾም ዓላማ ጋር የሚጋጭ ነገሮችን ብዙዎቻችን እናደርጋለን። ስለዚህ ባለማወቅ ያሳለፍንበት ያለፈው ዘመን ይበቃናል። ይህን ድምፅ የምንሰማ በሩቅ በቅርብ ያለን ሁላችንም በፊት ባለማወቅ እንደዚህ አድርገን ከሆነ አሁን እግዚአብሔር ተናገረን፣ አሁን እግዚአብሔር አስተማረን። ስለዚህ ሁሉ በአግባብና በስርዓት ይሁን ተብሎ ስለተጻፈ ሁሉን በአግባብና በስርዓት ማድረግ አለብን። ስንበላ በልክ መሆን አለበት። ስንጠጣ በልክ መሆን አለበት። የምናደርጋቸውን ነገር በሙሉ በመጠን ማድረግ አለብን። አሁን ኑሮ ተወዷል ተብሎ ሲነገር ሁላችንን እንሰማለን። አንዳንድ ሰዎች በቀን አንድ ጊዜ መብላት እንደቸገራቸው እናውቃለን ሁላችንም። ግን በጣም የሚገርማችሁ ስጋ ቤቱ ስትሄዱ አሁን በዚህ በቅበላው ሰሞን ስጋ ቤቱ ሙሉ ነው። መጠጥ ቤቱ ስትሄዱ መጠጥ ቤቱ በሙሉ ሙሉ ነው። ሰው ከየት አምጥቶ ነው ይሄን የሚያደርገው ስትሉት ለመመለስ በጣም ግራ ይገባችኋል። አንዳንዱ ሰው አንድ ጊዜ መብላት እያቃተው፣ ሌላው ደግሞ ከቅጥ በላይ እየበላ ቁንጣን እስኪይዘው ድረስ እየበላ አሻክቶ እየደፋ ስታዩ ምን አይነት ዘመን ላይ እንደደረስን ለማመን በጣም አስቸጋሪ ይሆናል። ስለዚህ እግዚአብሔር ልጆች ይሄ ድምፅ የሚሰማችሁ ሁላችሁም ቅበላውን እንደው እግዚአብሔር በሚከብርበት እግዚአብሔር በሚደሰትበት በመንፈሳዊ መንገድ እግዚአብሔርን ደስ በሚያሰኝ መንገድ ልንቀበለው ይገባናል። እስኪ ቅበላ ማለት ትርጉሙ ይሄ ማለት ከሆነ አንድ ክርስቲያን ጾምን እንዴት ባለ ሁኔታ መቀበል አለበት የሚለውን እስኪ እንመልከት። ለምን ቅበላ ማለት ሱባኤን፣ ጾምን፣ ጸሎትን ራሱ እግዚአብሔርን ለመቀበል የምናደርገው ዝግጅት ነው ብለን ካለን ከፊታችን ያለውን አብይ ጾም እንዴት አድርገን ነው ብንቀበል እግዚአብሔር ደስ የሚለው? በጾማችን እንዴት አድርገን ጾሙን ብንቀበል ነው እግዚአብሔር የሚከብረው? ጾማችን ቅድመ እግዚአብሔር የሚደርሰው፣ ጾማችን ግዳጁን የሚፈጽመው፣ ከእግዚአብሔር በረከት ዋጋ የምናገኘው እንዴት ብንጾመው ነው? ምን አይነት ዝግጅት ማድረግ አለብን የሚለውን አንድ ሁለት ነገሮች ባጭር እስኪ እንመልከት። የመጀመሪያ ዝግጅት ማድረግ ያለብን የህሊና ዝግጅት ማድረግ አለብን። የሐሳብ ዝግጅት ማድረግ አለብን። ህሊና የሚለውን ሐሳብ ብሎ ነው የሚፈታው። ስለዚህ በሐሳባችን ጾሙን ለመቀበል መዘጋጀት አለብን። ጾም ማለት ምን ማለት እንደሆነ መረዳት፣ በመጾማችን የምናገኘው ጥቅም ምን እንደሆነ ማወቅ፣ በምንጾምበት ጊዜ እንዴት ብንጾም ነው እግዚአብሔር ጾማችንን የሚቀበለው፣ ጾማችን በእግዚአብሔር ፊት የተወደደ የሚሆነው እንዴት ባለ ሁኔታ ስንጾም ነው የሚሉትን ነገሮች በህሊናችን በሐሳባችን በማውጣት በማውረድ በደንብ አድርገን መዘጋጀትና እግዚአብሔር የሚከብርበትን አይነት ጾም ለመጾም ራሳችንን ማዘጋጀት አለብን። የመጀመሪያው የህሊና ዝግጅት ነው። ወገኖቼ በሩቅም በቅርብም ሆናችሁ ባላችሁበት ቦታ ይሄ ድምፅ የሚሰማችሁ ሁላችሁም እግዚአብሔር መጾማችንን ብቻ አይደለም የሚፈልገው።
በጾማችን ወቅት ከሱ ጋር ነን ወይስ አይደለንም? እግዚአብሔርን የሚያስደስት ጾም እየጾምን ነው ወይስ አይደለም የሚለውን ነገር ማወቅ ይፈልጋል። በአንድ ወቅት ታውቃላችሁ፣ በብሉይ ኪዳን ነቢዩ ኢሳይያስ እንደተናገረ እስራኤላውያን ጾመው ነበረ። ነገር ግን ጾማቸውን እግዚአብሔር አልተቀበላቸውም። ስለዚህ እግዚአብሔር መጾማችንን ብቻ ሳይሆን የሚፈልገው በጾማችን ወቅት በጾማችን ጊዜ እንዴት መጾም እንዳለብን ማወቅ መቻል አለብን። ለዚህ እኮ ነው ስለምን ጾምን አንተም አልተመለከትከንም እያሉ እስራኤላውያን እግዚአብሔርን ጾማቸውን ለምን እንዳልተቀበላቸው ይጠይቁት የነበረው። ስለዚህ አሁን በዚህ ዘመን የሚጾም ሰው ችግር የለም። ጾም ሲገባ አብዛኛው ኦርቶዶክሳዊ አብዛኛው ክርስቲያን ይጾማል። ግን የምንጾመው ጾም እግዚአብሔር የሚወደው ነው ወይ? እግዚአብሔር የሚደሰትበት ነው ወይ? የጾም ጥቅም ገብቶናል ወይ? የጾም ትርጉሙ ገብቶናል? ለምን ብዙዎቻችን ጾም ማለት የምግብና የሰዓት ጉዳይ ብቻ ነው የሚመስለን። እስከዚህን ያክል ሰዓት ከነዚህ አይነት የጥሉላት ምግቦች መራቅ ብቻ ይመስለናል ጾም ማለት። ግን የእግዚአብሔር ልጆች ወገኖቼ፣ ጾም የሰዓትና የምግብ ጉዳይ ብቻ አይደለም። ከዛም የዘለለ ትልቅ ጥቅም አለው። የህሊና ዝግጅት ማድረግ ወይም በሐሳብ መዘጋጀት ማለት የጾምን ትርጉም ማወቅ፣ ትርጉም ያለው ጾም፣ እግዚአብሔር የሚደሰትበት ጾም፣ እግዚአብሔር የሚከብርበት ጾም የቱ እንደሆነ በህሊናችን በደንብ አድርገን ማወቅ መዘጋጀት አለብን። አዎ የመጀመሪያው ከጥሉላት ምግቦች መራቅ ነው። የጾም ትርጉሙ እሱ ነው። እንደገና ለተወሰነ ሰዓት ከምግብ መከልከል ነው። ግን እነዚህ ብቻ አይደሉም የጾም ትርጉሞች። ዋናው ይሄ አይደለም። ይሄ እንደውም አንደኛ ደረጃ ጾም አይደለም፣ ሁለተኛ ደረጃ ጾም ነው። ከምግብ የምንጾመው ጾም ሁለተኛ ደረጃ ጾም ነው። አንደኛ ደረጃ ጾም ከኃጢአት የምንጾመው ጾም፣ ከምቀኝነት፣ ከክፋት፣ ከተንኮል፣ ሰውን ከመጸየፍ፣ ሰውን ከመጥላት፣ በሰው ላይ ጣትን ከመቀሰር መራቅ መቻል አለብን። ስለዚህ በደንብ አድርገን በዚህ ተዘጋጅተን ወደ ጾሙ ውስጥ ልንገባ ይገባናል። መጽሐፍ ሁሉ ተፈቅዶልኛል፣ ነገር ግን ሁሉ አይጠቅመኝም። ሁሉ ተፈቅዶልኛል፣ አንዳች ነገር ግን በእኔ አይሰለጥንም። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ሁለቱንም ያጠፋቸዋል ተብሎ ተጽፏል። እዛ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ የተጻፈ የእግዚአብሔር ቃል ሁሉ ተፈቅዶልኛል አለ ሐዋርያው ቅዱስ ጳውሎስ። ሁሉ ግን አይጠቅመኝም አለ። ስለዚህ መብል ለሆድ ነው፣ ሆድም ለመብል ነው። ሁለቱንም ግን እግዚአብሔር ያጠፋቸዋል ነው። ስለዚህ ጾምን ሽረን ብንበላ ምንም አንጠቀም፣ ብንጾም ግን እንጠቀማለን። በሌላም ስፍራ ላይ ይሄው ሐዋርያ ምን ብሎ የተናገረው? መብል ወደ እግዚአብሔር አያቀርብም፣ ባንበላ ምንም አይጎልብንም፣ ብንበላም ምንም አናተርፍም ብሎ የተናገረበት ክፍል አለ። እዚህ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 8 ላይ የተመዘገበ የእግዚአብሔር ቃል። መብል ግን ወደ እግዚአብሔር አያቀርብም፣ ባንበላ ምንም አይጎድልብንም። ባንበላ ብንጾም ምንም አይጎድልብንም፣ ብንበላ ጾምን ሽረን ብንበላ ምንም አናተርፍም ነው የሚለው መጽሐፍ። አሁን አንዳንድ ሰዎች ጾም ልክ ሸክም የሆንባቸው የሆነ ቤተ ክርስቲያን የሆነ ጫና እንደምትጨንባቸው ጾም በዛ፣ ለምንድን ነው ጾም አይቀነሰው ብለው የሚሉ ሰዎች አሉ። ወገኖቼ እንደዚህ አይነት ስሜት የሚሰማን የጾምን ጥቅም ስላልተረዳን፣ አሁን ሳይንስ እንደሚነግረን ከሆነ ጾም ለነፍስ ብቻ ሳይሆን ለስጋም ጠቃሚ እንደሆነ እየተነገረ ሰምተናል። አዎ በነፍሳችን በመጾማችን የምንጠቀመው ብዙ ጥቅም አለ። ከነፍስም በላይ ደግሞ በስጋችን እንጠቀማል። የሚጾሙ ሰዎች በቀላሉ ለበሽታ አይዳረጉም። በሽታ ውስጥም ህመም ውስጥም ካሉ የሚጾሙ ሰዎች ህመሙ በነሱ ላይ ጉዳት እንደማያመጣባቸው ሳይንስ ጥናት አድርጎ ይህን እየሰማን ያለ ነው። ስለዚህ የመጀመሪያው ዝግጅት ምንድን ነው ብለን ስንል የምንዘጋጀው የህሊና ዝግጅት ነው፣ የሐሳብ ዝግጅት ነው። ጾም ማለት ምን ማለት እንደሆነ፣ የጾም ጥቅም ምን እንደሆነ፣ በመጾማችን ምን እንደምናገኝ፣ እንዴት አድርገን ብንጾም ነው እግዚአብሔር ደስ የሚለው ብለን ከልምድ አጿጿም ውስጥ ወጥተን በእውቀት እንድንጾም እግዚአብሔር የሚወደው እግዚአብሔር የሚከብርበት እግዚአብሔር የሚደሰትበት አይነት ጾም ልንጾም ያስፈልገናል። ወደ ሁለተኛው እንሂድ። ሁለተኛው ዝግጅት መንፈሳዊ ዝግጅት ነው የምንዘጋጀው። መንፈሳዊ ዝግጅት ማለት
በጾም ውስጥ ምን አይነት ጸሎቶችን እንደምንጸልይ በደንብ መዘጋጀት አለብን። የት ቤተክርስቲያን ሄደን እንደምናስቀድስ በደንብ መዘጋጀት አለብን። በጾማችን ጊዜ የምናደርጋቸውን መንፈሳዊ ስራዎች፣ መንፈሳዊ ተግባሮች ምን እንደሆኑ ከወዲሁ መዘጋጀት አለብን። ጉባኤ ዞረን ለመካፈል፣ የእግዚአብሔርን ቃል ለመስማት፣ ጾማችን በጽድቅ ስነ ምግባራት እንዲታጀቡልን መንፈሳዊ ዝግጅቶች ማድረግ አለብን። ወገኖቼ ጾም ብቻውን እንደ መጽሐፍ ቅዱስ ሐሳብ መሰረት ትርጉም የለውም። ጾም የግድ በጽድቅ ስነ ምግባራት መታጀብ አለበት። የጽድቅ ስነ ምግባራት የሚባሉት አንዱ ጸሎት ነው፣ ሁለተኛው ምጽዋት ነው፣ ሶስተኛው ስግደት ነው። ስለዚህ የሚጾም ሰው መጸለይ አለበት፣ የሚጾም ሰው መመጽወት አለበት፣ የሚጾም ሰው ለእግዚአብሔር ስም መንበርከክና መስገድ አለበት። ከጾማችን ጋር እነዚህን የምናደርጋቸው ከሆነ በእውነት ጾማችን ቅድመ እግዚአብሔር ይደርሳል። በጾማችን እግዚአብሔር ደስተኛ መሆን ይችላል። ስለዚህ ሁለተኛው ዝግጅት ምንድን ነው ብለን ስንል መንፈሳዊ ዝግጅት፣ ለጸሎት ራስን ማዘጋጀት፣ የጸሎት መጻሕፍት ከሌሉን የጸሎት መጻሕፍትን መግዛት፣ ምን አይነት ጸሎት በሱባኤ ውስጥ እንደምንጸልይ ከንስሐ አባታችን ጋራ፣ ከሃይማኖት አባቶች ጋራ፣ ከካህናት ጋራ፣ ከመምህራን ጋራ መነጋገር፣ ምን አይነት ጸሎት ነው መጸለይ አለብኝ ብለን መጠየቅ መቻል አለብን። በእነዚህ ነገሮች ሁሉ ራሳችንን ማዘጋጀት አለብን። መንፈሳዊ ዝግጅት ማለት ይሄ ነው። ብዙ ጊዜ ታውቃላችሁ እኛ ስንጾም የማይጾሙ ሰዎች ካሉ እንፈርድባቸዋለን። ከዚህ ውስጥ መውጣት መቻል አለን። እኛ ጾመን ስናስቀድስ ጾሞ የማያስቀድሱ ሰዎች ካገኘን እንፈርድባቸዋል። እኛ ጾመን ቅዱስ ሥጋውን ክቡር ደሙን ስንቀበል ጾመው በማይቆርቡት ላይ የሚፈርዱ ሰዎች አሉ። ከዚህ ውስጥ መውጣት መንፈሳዊ ዝግጅት ይሄን ሁሉ ያጠቃልላል። ይኸውላችሁ እየጾምን በጾማችን ጥቅም ማግኘት ወይም ለውጥ ማግኘት ያልቻልንበት ምክንያት እግዚአብሔር እንደሚወደው አይነት ጾም ስለማንጾም ነው። ሌላ ምን ምክንያት የለው። በማንም ሰው ማሳበብ የለብን። አሁን በቤተ ክርስቲያን ውስጥ የሚጾም ሰው ችግር የለም። ቅዳሴ የሚያስቀድስ ሰው ችግር የለም። ብዙ ሰው ይጾማል፣ ብዙ ሰው ያስቀድሳል። ጥሩ ነው። አንዳንድ የመንግስት ሰራተኞች የምሳ ሰዓታቸውን መስዋዕት አድርገው በአቅራቢያቸው ባለው ቤተ ክርስቲያን ሄደው ግማሽ ቅዳሴ ያስቀድሰው ተመልሰው ወደ ስራቸው ይገባል። ጥሩ ነው። ይሄ የዓመት ፍቃዳቸውን ወስደው ገዳም ሄደው ሱባኤ ይዘው 55 ቀኑን የሚጾሙ ሰዎች አሉ። በጣም ጥሩ ነው። ሁሉም ብቻ ያቅሙን ያክል ይፍጨረጨራል። ይሄ እግዚአብሔርን የሚያስደስት፣ ይሄ ይበል የሚያሰኝ ነገር ነው። ይሄ መልካም ነው። ይሄ ቅዱስ ነገር ነው። ነገር ግን መንፈሳዊ ዝግጅት አድርገን ወደ ጾም ውስጥ ስለማንገባ ብዙዎቻችን ደክመን ዋጋ ሳናገኝ ጾሙ ይፈታል። ይኸውላችሁ በጾማችን ጊዜ ማንንም ሰው ላይ አንፍረድ፣ በማንም ሰው አንፍረድ፣ ማንንም ሰውም አንጸየፍ። የማይጾሙ ሰዎች እንኳን ብናይ የማይጾሙበት ምክንያት ሊኖር ይችላል ብለን በጎ ሐሳብ እናስብ፣ በጎ ሕሊና ይኖረን። ሐዋርያው ቅዱስ ጳውሎስ በሮሜ ለሚገኙት ክርስቲያኖች ምዕራፍ 14 ቁጥር 1 ላይ ጾምን በተመለከተ በማንም ሰው መፍረድ እንደማይገባን እንዲህ አድርጎ ጽፎልናል። አነበዋለሁ። በእምነት የደከመውን ተቀበሉት፣ በሐሳቡ ላይም አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልትን ይብላ አለና የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው አይፍረድ ተብሎ ነው የተጻፈ። የማይበላው በሚበላው አይፍረድ። ማይበላው ማለት የሚጾመው ማለት ነው። በሚበላው ላይ አይፍረድ ማለት ጾምን ሽሮ በሚበላው አይፍረድ። ደግሞ የሚበላው በማይበላው ላይ አይፍረድ፣ አይናቀዋል። የማይጾም ሰውም ማለት በሚጾመው ሰው ላይ አይፍረድበት፣ የሚጾመውን ሰው ሲያይ አይናቀው ተብሎ ነው የተጻፈ። ስለዚህ በተለያየ ምክንያት በቢሮአችን ውስጥ፣ በጎረቤት፣ በተሰማራንበት መስክ ሁሉ ጾምን ሽረው የሚበሉ ሰዎችን በአጋጣሚ ልናይ እንችላለን። ስናይ ግን በማንም ሰው ላይ ጣታችንን አንቀስም፣ በማንም ሰው ላይ አንፍረድ። እግዚአብሔር የማይጾሙበትን ምክንያት ያውቃል። እነሱና እግዚአብሔር ይተዋወቃል። እኛ በማናቀው ነገር ገብተን ልንፈርድ አይገባም። ይሄ ጾማችንን፣ ድካማችንን፣ ጸሎታችንን
ስግደታችንን በሙሉ ከንቱ የሚያደርግ ነገር በሰው እየፈረደ ሰውን እየተጸየፈ ለራሱ ዕውቅና ሰጥቶ ከኔ በላይ ክርስቲያን፣ ከኔ በላይ ጿሚ፣ ከኔ በላይ ጸሎተኛ የለም እያለ የሚጾም ሰው ወገኖቼ ጾሙ በእግዚአብሔር ዘንድ ተቀባይነት የለው። ስለዚህ እስከ ዛሬ ድረስ እየጾምን ጾማችን ግቡን ያልመታበት ምክንያት ወይም በጾማችን የለመነውን ልመና መቀበል ያልቻልንበት ምክንያት እግዚአብሔር እንደሚወደው አይነት ጾም እየጾምን ስላልሆነ ነውና አሁን ከዛ ወጥተን እግዚአብሔር የሚደሰትበትን መልካም የሆነውን እንደ መጽሐፍ ቅዱስ ሐሳብ የሆነውን በመጽሐፍ ላይ ያሉት አባቶቻችን ቅዱሳኑ፣ ነቢያቱ፣ ሐዋርያቱ ሲጾሙ የነበራቸውን ነገር እኛም ገንዘብ አድርገን እግዚአብሔር የሚከብርበት አይነት ጾም እንድንጾም ሁላችንን በቸርነቱ ይርዳል።